ናምጣው እሰርልኝ እዚህ ጋር በቃ ሆነ አጨርሽ ጭራሽ እንዳታይብኝ እንዴ ቆይ ቤተሰብ ያው ተረጋጉ። እውነቴን ነው ተረጋጉ። እንዴ ያሰባችሁትን እኮ አውቃለሁ። እናንተ ያሰባችሁትን ምን እንደሆነ እንተዋወቃለን። ተረጋጉ። እንደዛ አይደለም። እያንዳንዱን ነገር በቪዲዮ መጨረሻ ማስረዳችሁ ይሆናል እንዴት እንደተፈጠረ ይሄ ነገር ማለት ነው። ብቻ ለማንኛውም ያው ያያችሁ ሰዎች አይታችኋል፣ ያላያችሁ ሰዎች አንድ ላይ እያየን ፈታ እንላለን። ትላንት እንግዲህ ከድል መልስ የተደረገ ከትልቅ ድል መልስ ከ22 ዓመት በኋላ ከተገኘ ድል መልስ የተቀረጸ ቪዲዮ ነው። እንግዲህ የዛሬው ብሩክ ምን አይነት ደስታ ላይ እንዳለ እንግዲህ መገመት አያቅታችሁም። ብሩክን የምታውቁ ሰዎች እንግዲህ ብሩክ የአርሰናል ደጋፊ እንደሆነ ይኸው ልብሱም ይናገራል እና ደጋፊ እንደሆነ ያው ታውቃላችሁ ማለት እና ይሄ ለአርሰናላውያን ደግሞ ምን ያክል ይሄ ደግሞ ደስታ እንደሆነ የትላንትናው ምሽት አላቅም። ቢያንስ ቲክቶክ ላይ ምናምን ነገር አይታችኋል ብዬ አስባለሁ። እና እስቲ በዛ የተነሳ ደግሞ ሀይሚ ተቃጥላ ብሩክን ለማቃጠል የሄደችበትን ርቀት ነው ዛሬ የምናየው። ሆኖም ግን ያው አልተሳካላትም። መልሶ ብሩክ ነበር ሲያቃጥል የነበረው። ጭራሽ ደግሞ የሟም ቦታ አለ። ብቻ ቆይ እሱ መጨረሻ ላይ እንትን የምንለው የምናየውና አስተያየት የምንሰጥበት ይሆናል። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ ቡሱ ሲሆን ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የጨረቃን ፋሚሊ ሰፋ ማድረግ ትችላላችሁ። ቪዲዮ ላይክ ያደረጋችሁ ጀምሩ። ኮመንት ላይም ደስ ያላችሁን ነገር ጻፉ። በቀጥታ ወደ ቪዲዮ እንግባ። እስከ መጨረሻ ተከታተሉ ቪዲዮ። ዘመናዊ ማርዬ ስማ ወጣ ሁሌ አይጠገብዬ ሙሽራው ማሪ ምንድን ነው የመሰለችው ሀይሚ? እንዴ የህንድ ጣዖት እኮ ነው የመሰለችው። የምሬን ነው። በትክክል ለማጋነን ምናምን ነገር አይደለም። እውነቴን ነው። የህንድ ጣዖት ነው የምትመስለው። እነሱ አሸንጉሊት ሆነው እንጂ ወይኔ ይህን ያክል ነው በቃ ማንቸስተሮችን የሚያጨልለው ማለት ነው። የአርሰናል ማሸነፍ የአርሰናል ዋንጫ መብላት ጉዳይ አይዞኝ ምንም ማድረግ አይቻልም። ወተት ምናምን ነገር በጊዜ ኮንትራት ግቡ። ምክንያቱም ለአንድ ለሁለት ቀን አይደለም እንደዚህ የምትቃጠሉት። አላቅም እስከ መቼ እንደሆነ አርሰናላውያን መቼ እንደሚፈቷችሁ አናቅም። እና ምናልባት ከዚህ በኋላ ዋንጫ እስከምትበሉ ድረስ ሊያቃጥላችሁ ስለሚችል ኮንትራት የረዥም ዓመት ኮንትራት ከአሁኑ እንድትይዙ ወንድማዊ ምክሬን አስተላልፋለሁ። ያችን የመሰለች ልጅ ገና እምቡጥ ጽጌረዳ የነበረች ልጅ ያለ እድሜዋ በአርሰናል ተቃውሞ ተነሳ አበደች። እኔ ግን ማለት ነው የምሬን ነው። ኳሳውን ማይ ሰው አይደለሁም፣ ግን ለአርሰናል ደስ ብሎኛል እውነት ለመናገር ማለት ነው። እንደ ከ22 ዓመት በኋላ ያገኙት ድል ነው እና ኳስ የትኛውንም ክለብ አሁን ብጠሩ አንድ ተጫዋች ላልጠራ ይችላሉ፣ ከእያንዳንዱ ክለብ ማለት ነው። ምናልባት እኔ አሁን ማንቸስተር ቢባል ሮኒ የድሮውን ነው ልጠራ የምችለው በልጅነት ነገር የሰማነው ስለሆነ እንጂ ይሄ በቁም ነገር ኳስ እንትን ምል ሰው አይደለም። ግን ዞሮ ለአርሰናል ደስ ብሎኛል። ትክክለኛ ህሊና ያለው ሰው የምሬን ነው ከ22 ዓመት በኋላ ዋንጫ አርሰናል ሲበላ እንትን አይልበትም፣ አይቀናበትም። እኔ በቃኝ፣ መስታወት ሰብሬም ቢሆን እወጣለሁ። እኔ በቃኝ፣ መሮኛል። እንዴት ነው ግን ሜካፕ ያምራል አይደል? ኃይለኛ እርግጠኛ ነኝ ቆንጆ ባል እንደማገኝ። እንደዚህ ነው ሞጣ። ግን ቆይ ለሜካፑ ማለት ነው እኔ 0 ከ10 ነው የሰጠሁት። ለዚህ ሜካፕ 0 ከ10 ነው። ግን አሁን ለምሳሌ እንትን ለመምሰል ቢሆን ጣዖት ለመምሰል የአንድ ጣዖት ለመምሰል ቢሆን 100 ነው። በቃ 100 ሰጠዋለሁ ለዚህ ሜካፕ። ምን ስትይ ነው እንደዚህ የተቀባሽው? ማለት ከምንድን ነው የተሰራው ይሄ ነገር? እንደ ፊትሽን አይጎዳም? አይ ስቀልን ነው ግን ስቀልን ብላችሁ ደስ ይለኛል። ግን የምር ልወጣ ነው ፍለጋ ልወጣ። ከብሩክ ሌላ ቻፕስቲክ ደግሞ ሜካፕም እንዳይበላሽ። ግን እኔ ጥያቄ ማለት ነው ቆይ ራስሽን ነው እንደዚህ የለቀለቅሽው ይሄን ቻፕስቲክ ምናምን ነገር ከዚህ ከአፍንጫ እስከ ክንድፍ ኧረ በስመ አብ እስከ አፍንጫ እስከ ቅንድብ ጫፍ ደግሞ በዚህና በዚህ ልብ ቅርጽና ነገር። የቻፕስቲኩ ደግሞ አይወራም። ቻፕስቲክ ሳይሆን ይሄ ጉንጭ ስቲክ ሊባል የበቃ አይነት ከዚህ እስከዚህ ምናምን ነገር። ማን ነው እንደዚህ የተጫወተብሽ ሀይሚ? የበሬን ማለት ራስሽን እንደዚህ ትቀበለሽ ብዬ አላስብም። ወይ የሆነ ሰው ሚፍታ ለነገሩ እንዴት ይተባበራል እዚህ? እሱም ከሚያብዱት መሀል አንዱ ነው። የማንቸስተር ደጋፊ ነው። ፍፄ እንዳንል ደግሞ ፍፄ ቤትም ያለ አይመስለኝም። እዛ ከልጅቷ ጋር ምናልባት እየለመናት ይሆናል። ማን ካሜራ ማን የቀባት? ማን የተጫወተብሽ ሀይሚ? አይዞኝ እኔን አበድኩ። ይኸው እንኳን ደስ አለ። ይኸው
በቃኝ እኮ እኔ በቃኝ፣ መረረኝ እኮ መረረኝ። በቃ ባል ፍለጋ ልወጣ ነው እንደዚህ ተቀባብቼ ብያለሁ፣ ዝንጥ ብያለሁ። የማንቸስተር ደጋፊ የሆነ ወንድ ከዛሬ ጀምሮ ወንድ ነው። ዞር በል እንዳትነካኝ። እኔ ግን ጥያቄ ማለት ነው እሳትና ጭን እንዴት ነው አንድ ክፍል ውስጥ አንድ ቤት ውስጥ የሚቀመጠው? እሳትና ጭን ማንቸስተርና ዩናይትድ አንድ ቤት ውስጥ ለዛውም ባልና ሚስት ሆነው ስላችሁታል። እኔ አሁን ለምሳሌ የአርሰናል ጨዋታ ያለቀን በቃ አንድ ላይ አድሩ ማለት ነው። የማንቸስተር ጨዋታ ያለቀን አንድ ላይ አድሩ ማለት ነው። ከተጋቡ በኋላ ማለት ነው። ማለት ከባድ እኮ ነው። የምሬን እኔ ፈራሁላችሁ። ይገዳደላሉ እነዚህ ሰዎች የሆነ ሳለ ይገዳደላሉ። አይሆንም እኮ በቃ እሳትና ጭን አንድ ቦታ ለዛውም እንዲሁም ከነላምባው ከነጋዙ ምናምን ነገር ነው የተቀመጠው። እኔ ፈርቻለሁ ቤተሰብ። እኔ እንደዚህ ልክ የሚመጣ አይመስለኝም። ከሁለት አንዱ እጅ መስጠት አለበት። በእርግጥ እንትና ብሩክ እጅ ሊሰጥ አይችልም፣ ግን ብቻ አንድ ሰው መሸነፍ አለበት። በዛም በዚህ ዶንት ኪስ ሚ በቃ ዶሟሚ እያያችሁ ነው። ኧረ ዞር በል በላነ ዋንጫውን ምንድን ነው የምትዩ? ዞር በል እራሲ ዞር በል። ግን እኔ በዚህ አጋጣሚ ማለት ነው የምሬ ነው ለብሩክም ለመለው ደግሞ የአርሰናል ደጋፊ የሆኑ የጨረቃ ቤተሰቦች እንኳን ደስ አላችሁ ማለት እፈልጋለሁ። ምንም በቃ እኔ አሁን ቅድምም ብያለሁ ማሽቃበጥ ነው የሚሆንብኝ። አሁን ዝም ብዬ ብደሳሰትም የሆነ ባዝን ምናምን ነገር ማሽቃበጥ ነው የሚሆንብኝ። እኔ አርሰናል ዋንጫ በላ አልበላ፣ ማንቸስተር ዋንጫ በላ አልበላ እኔ ህይወት ላይ ጠብ የሚል ነገር የለም። ግን እናንተን እንኳን ደስ አላችሁ ማለት እፈልጋለሁ ብሩክንም እና መላው ደግሞ በጨረቃ ፋሚሊ ስር ያላችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ምንድን ነው የምፈልጊው? ባል ነው የምፈልገው። በቃ የማንቸስተር ደጋፊ አልፈልግም። ያርሰናል ደጋፊ አልፈልግም። ትናንት እኮ ቃል ገብተሽ ነው። እኔ በደረሰብኝ ተጽዕኖ ነው። እንዲሁም እንደ ሀሳብ ማለት ነው ሀይሚ እጇን ትስጥ። ለምን አሁን እንደዚህ ከምንከራከር ሀይሚ እጅሽን በጊዜ ሆና ነገር በሰጪ ይሻለሻል። አለበለዚያ ማለት ነው በገዛ እጅሽ ጨጓራሽን ልተፊው ነው። በቃ ምንም ይሄ ከጥቅም ውጭ ሆነ ኤክስፓየር አድርጎ ምናምን ነገር ሊወጣ ነው ጨጓራሽ አለው። እኔ ፈርቻለሁ ቤተሰብ። ሀይሚ በጊዜ እጇን ብትሰጥ ይሻላታል። ምክንያቱም በምንም ታምር ብሩክ እጁን ሊሰጥ አይችልም። ምክንያቱም ትላንት አሸነፉ፣ በቃ ዋንጫ በሉ። እንግዲህ አሁን የዋንጫ ጨዋታ መች ነበረ አለ የተባለው እና አላቅም። እኔ ሀይሚ በጊዜ ለጨጓራሽ የምታስቢ ከሆነ እጅሽን በጊዜ ብትሰጪ ከፍ ብታደርጊ ሁለት እጅሽን ከፍ አድርገሽ አርሰናልን እንደ ግል አዳኝሽ ኧረ ስቀል ነው ጌታ ይቅር በለኝ። እንደ ግል ምን ልበልሽ እንደ ግል ኧረ በስ ጠፋብኝ። ብቻ አርሰናልን ተቀበዩ። እንደዚህ ልንተባተብ ኧረ ወይኔ ፋሚሊ በቃ እኮ አበቃ እኮ ሁሉም ነገር እኮ አበቃ፣ ጨረስን። እወጣለሁ አስቤዛዬን ይዤ ከቤት አንድ ደህና ነገር ሲጀመር እኮ ሙሉ ዘይት አላችሁ አይደል እንዴ? እኔ ገና ማየት ይኩን ሙሉ ዘይት 5 ሊትር ሙሉ ዘይት አላችሁ እንዴ? ታዲያ የምን ቃጠሎና የምን እንትን ነው እንዴ? በቃ ኑሮን እኮ ማለት ነው 90% አሸንፋችሁታል። ሙሉ 5 ሊትር ዘይት ሙሉ ካላችሁ በዚህ በተወደደ ዘይት እንዴ ኑሮን እኮ የምን 95% አሸንፋችሁታል። 5%ቷ የሽንኩርትና የቤት ኪራይ ምናምን ነገር ትሆናለች እና ሽሮንም ምናምን ነገር ጣል ማድረጊያ እንዴ እኔ እንደ ዘይት እያለ እንዴት ነው የምትበሳጨው ሀይሚ? ሰው እኮ ማለት ነው ዘይት ስለሌለ ከዛን ያኛው ስለተደመረ ነው የሚበሳጨው። አንቺ ሙሉ ዘይት ይዘሽ ከተበሳጨሽ ይሄ እንትን የዋሁ የኢትዮጵያ ሕዝብ ይቀየመሻል። የምሬን ይቀየመሻል። ቁጭ በየ እሺ፣ ቀባሹ ለቀለቅሽው ቆይ እኔ ምለው ቤተሰብ የእኛ መጨረሻ በቃ እንድቸው ነው ቀራ። በቃ እኔ አሁን እኔ ትቻለሁ። በቃ መበሳጨቱንም ምናምን ነገር ትቻለሁ፣ እንትን ማለቱንም መቅናቱንም ትቻለሁ። የእኛ መጨረሻም ዝም ብዬ በቃ እየታዘብክ ያለሁት ቁጭ ብለን የእነሱን ፍቅር ምናምን ነገር ማየት የሆነ የእኛ መጨረሻ መች ነው ቆይ ከሲንግልነት ምንላቀቀው? እንድች በቃ ልቅቅ ምንለው በቃ አጋራችን ምናምን ነገር ወይ መታ ወይ ደግሞ መጥቶ ይሄ የብቸኝነት ህይወት እንደዚህ ጠልዘን ከህይወታችን የምናስወጣው መች ነው ነው የኔ ጥያቄ። እኔ እውነት እኔ ሁል ጊዜ በእነሱ ስገለፍት ይሄ ጥርሴ ራሱ ደከመው። እንደዚህ ይሄ ምንድን ነው የሚባለው ጉንጬ ራሱ ደከመው። ኧረ ምን ውስጥ ነኝ? ኧረ ምን ውስጥ ነኝ? ይኸውልሽ ምንም ብታደርጊ
ደስታዬን አታጎናጽፊው። የሆነ ነገር መያዝ አለብኝ። ዞር በል። ያሳለፍኩት ህይወት ከአንተ ጋር ምንም አላሳለፍኩም። እኔ ግን ያልጠየኳችሁ ነገር ማለት ነው እናንተን አሁን እዚህ መቼስ የጨረቃ ቤተሰብ ውስጥ የአርሰናል ደጋፊ ብቻ አይደለም ያለው። ብሩክ አርሰናል ደጋፊ ስለሆነ ሁሉም አርሰናል ነው ማለት አይደለም። ማንቸስተሮች ይኖራሉ፣ የሃይሚ ደግሞ ቤተሰቦች ማለት ነው። እኔ እናንተን እስኪ ልጠይቃችሁ። ቅድም አርሰናል እንኳን ደስ አላችሁ እናንተን ረሷችሁ መሰለኝ እና ኳስ የምታዩ እስቲ ሌላ ቲሞች በተለይ ደግሞ ማንቸስተር ምናምን ነገር ማለት ነው ስሜቱ እንዴት ነው? ቆይ በዚህ ሰዓት ከኦዲየንስ ከነተልስማ ስሜቱ እንዴት እያረጋችሁ ነው በዚህ ሰዓት? እና ደግሞ ይሄ የአርሰናል ደጋፊዎች ምናምን ነገር ድንገት አግኝታችሁ ከሆነስ ምን ለየት ያለ ነገር ተከሰተ? ስለት ምናምን ነገር አልተሰነዛዘራችሁ? ሌላ ነገር የተፈጠረ የግድያ ሙከራ አልነበረም? የመረሲ ቀስ አድርጋችሁ ማለት ስሜታችሁን ይሄ ከባድ በሆነ መልኩ ሳይሆን ቀለል ባለ መልኩ ስሜታችሁን አስረዱ። ያለምንም ስድብ ያለምንም እንትን የማንቸስተር ደጋፊዎች ስሜታችሁን ኮመንት ላይ ቀስ አድርጋችሁ አስረዱ። ታዲያ የረሳሁት የውሃ መጠጬ ቴሌቪዥኑን ቀጣይ ዘልይ ስለምትመጣ ቆራሊዮን እኮ ነው የምትመስለው። ቆራሊዮን ነው የምትመስለው። እኔ ለሻንጣ አልበቃሽም። እኔ ባካለ ሄድልሻል። እንዳትነካኝ። ቁጭ ብለሽ ለመጨረሻ ጊዜ እጄን ብቻ ነካው። ቆይ እኔ ጥያቄ ማለት ነው አሁን እንትን የምር ሃይሚ አሁን እንደዚህ ሰው አደፋፍሮሽ ምናምን ነገር ማለት ነው ወይ ትእዛዝ ሰጥቶሽ ይሄ ወይ ደግሞ ትእዛዝ ከበላይ የሚባል ጨዋታ ነበረ በፊት ብንጫወተው ከግቢ እንደዚህ ሆነሽ ውጭ ብትባይ ትወጫለሽ እንዲህ ቆራሌ ሰብሳቢ ምናምን ነገር መስለሽ እንዲሁም ይሄ እቃው ችግር የለውም እኮ ግን ፊቷ ላይ የተቀባቸው ነገር አይ ሲመስለኝ ግን ሃይሚ ትወጣለች። የምሬን ነው። ይሄ ድፍረቱ ምናምን ነገር አላት። እንዲህ ባለፈው እኔ ደግሞ ምን ሆኜ ነው እብዶና ውጭ ተውና የለ እንዴ? በእርግጥ ሰፈር ውስጥ ሰው ባይኖርም እብዶናም እኮ ተውናለች። ይሄ ለእሷ ቀላል ይመስለኛል። ምንድን ነው የምታደርገው? ጉንጮ ነህ እንጂ በጣም ችግር ነበር። ኧረ ተው ምን አልኩ? አንተ ባለጌ ኋላ ምን ያሳይሃል? እውነት ምን ያሳይሃል እንዴ? ምን አገባ አንተ? አይደለም ጉንጭ ለምን ብዬ አያክልም እንዴ? አንተ ምን አገባ አንተ? ምን ጨነቀ? ያንተ ንብረት አጠል ኦኬ። ለነገሩ የብሩክ ነው። ዞሮ ካገባ በኋላ የእሱ ንብረት ነው። እኔ ደግሞ ምን ሆኜ ነው ግን? ምን አገባ? እንደዛም ቢሆን ምናምን ነገር ግን ምን አገባ? ስቀልን ነው አሁን እንደዚህ ምን አገባ ስል ደግሞ ባሉ አደል ምናምን ነገር ብለው በቁም ነገር የሚወስዱ ሰዎች ይኖራሉ። ስቀልን ነው። ለማንኛውም እሱ ዋንጫ በላ አልበላ ህይወት ይሆንሃል። መልስልኝ። እንጀራ ይሆንሃል ወይ? ሆነኝ እኮ ህይወት እንጀራ ይሆንሃል። መልስልኝ። እንጀራ ነው። እንጀራ ነው። ነፍስ ጭራሽ ነፍስ ስትሞት ሲመስለኝ ማለት ነው ሃይሚ ብሩክን ምግብ ልትከለክለው ነው መሰለኝ። የምሬን እቺን ነው የፈራሁት። እንጀራ ይሆናል በላይ የጠየቀችው ከዚህ በኋላ የምትሰራውን ምግብ እሱን ላታበላው ይመስለኛል። እነ ሚፍታ ነው ምናምን ነገር አብልታ የማንቸስተር ደጋፊዎች ማለት ነው ለራሷ በልታ ጸጥ ብትል ነው ይመስለኝ። ኳስ እንጀራ ይሆናል። ይሄ ሌላ ነገር አለው። ሌላ ነገር አለ። ብሩክ አሁን ሰሞኑን ከከሳ ምናምን ሃይሚ ምግብ ከልክለው ነው። እሺ ቤተሰብ አንላቀቅም ሃይሚን። ጋይስ መልካም ጊዜ። ለማንኛውም ፋሚሊ አርሰናል ዋንጫ በልቷል። ይመቸን፣ እንችላለን። ይሄ ቆንጆ ጂና ታጠቢ ልብ ቅርጹ ላይ ነው ምስምሽ። እሺ እንግዲህ ያው እዚች ጋር ብዙዎቻችሁ የመሰላችሁ እንትና ብሩክ የሃይሚን ከንፈር የሳመ ነው አይደል? ምናልባት ሰፊ ስክሪን ያላችሁና በትልቅ ስልክ ምናምን ነገር ወይም ደግሞ በትልቅ ስክሪን ያያችሁ ሰዎች አይደለም። ሲጀምር ዙም አድርጋችሁ ማየት ትችላላችሁ። ብሩክ የራሱን እጅ ነው የሳመው ማለት ነው። እና ይሄ ብሩክ ዞሮ ወደቀ ብላችሁ ልትደሰቱ የምትሞክሩ ሰዎች አልወደቀም። ብሩክ ወንድነቱንም አስጠብቆ የሃይሚንም ሴትነት አስጠብቆ እየቀጠለ ነው። ጀስት ቀልድ ነው ምናምን ነገር እዚች ጋር የተፈጠረው ታሪክ በአጭሩ ይሄን ይመስል ነበር ማለት ነው። እኛ የምናስበው ነገር አልተፈጠረም። ብቻ ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበር። ተዝናንታችኋል ብዬ አስባለሁ። እንግዲህ በመጨረሻም ለአርሰናልና ለማንቸስተር ዩናይትድ ቤተሰቦች ለአርሰናሎቹ እንኳን ደስ አላችሁ። ማንቸስተሮች ደግሞ የመልካም የመቃጠል ዘመን ልበል። እንደዚህ ካልኩ ደግሞ የአርሰናል ደጋፊ ይመስላችኋለሁ። ግን አይዟችሁ ማለት እንዲሁም ወንድማዊነት ነው እና አይዟችሁ ልል እፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ከልብ አመሰግናችኋለሁ። ላይክ ያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።